እስካሁን ብዙዎቻችን ሙዚቃ በኤአይ ክሬት ማድረግ ስንፈልግ የምንጠቀምበት ኤአይ ስኖ ኤአይ ነበር። አሁን ግን ከሱኖ የተሻለ ሙዚቃ በኤአይ ክሬት ማድረግ የምንችልበት ኤአይ ተፈጥሯል። ውድ የቻናል ቤተሰቦች በዚህ ቪዲዮ በጉግል የተፈጠረውን አዲሱን ኤአይ ተጠቅማችሁ ከሱኖ በተሻለ መልኩ ሙዚቃ እንዴት አድርጋችሁ በኤአይ ክሬት ማድረግ እንደምትችሉ አሳያችኋለሁ። በተለይ የአማርኛ ሙዚቃ በኤአይ ክሬት ማድረግ የምትፈልጉ ይህ ቪዲዮ ለእናንተ በጣም አስፈላጊ ነው። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁ ቆዩ። እሺ ወደ ቪዲዮ መጥቻለሁ። እንግዲህ በመጀመሪያ የማደርገው ምንድነው ሙዚቃ ክሬት የማደርግበትን ኤአይ መክፈት ይሆናል ማለት ነው። እንግዲህ መግቢያው ላይ እንደነገርኳችሁ ሙዚቃ ክሬት የምናደርግበት አዲሱ ኤአይ በጎግል ነው የተፈጠረው። ኤአይ ፍሎ ሙዚክ በመባል ይታወቃል። እስካሁን ዌብ ቨርዥን ብቻ ነው ያለው፣ የሞባይል አፕሊኬሽን የለውም። የፍሎ ሙዚክን ዌብ ቨርዥን እንዴት ነው የምናገኘው? እዚሽ ጋር አድሬስ ጋር አመጣን ፍሎ ሙዚክ ዶት አፕ ብለን እንጽፋለን። ፍሎ ሙዚክ ዶት አፕ ብላችሁ ትጽፉ ፍሎ ሙዚክ ዶት አፕ ከሚለው ወረድ ብሎ ፍሎ ሙዚክ ዶት አፕ የሚል ይመጣላችኋል። ላይ ክሊክ ታደርጋላችሁ። ከዛ ልክ እንደዚህ ይመጣልናል ማለት ነው። በቀጥታ ወደ ፍሎ ሙዚክ ዌብሳይት ነው ያመጣን። የፍሎ ሙዚክ ዩዘር ኢንተርፌስ ይሄንን ይመስላል። እዚህ ጋር ልክ እንደ ማንኛውም ኤአይ የፕሮምፕት ቦክስ አለ። በዚህ በስተግራ በኩል ደግሞ ሳይድ ባር አለ። እዚህ በስተግራ በኩል ሳይድ ባሩ ላይ ሎጊን የሚል አለ። ሙዚቃ ክሬት ለማድረግ ሎጊን የሚለውን ተጭናችሁ ሎጊን ማድረግ አለባችሁ ማለት ነው። አሁን እኔ ሎጊን አደርጋለሁ። ከዛ ሎጊን የሚለውን ስትጫኑ ልክ እንደዚህ ይመጣላችኋል። ጌት ስታርትድ ዊዝ ጉግል ፍሎ ሙዚክ የሚል ይመጣል። ከዛ ሎጊን ለማድረግ እዚህ ጋር እንደምታዩት ኮንቲኒው ዊዝ ጉግል የሚል አለ። ኮንቲኒው ዊዝ ጉግል የሚለው ተጭናችሁ ሎጊን ታደርጋላችሁ ማለት ነው። አሁን ኮንቲኒው ዊዝ ጉግል የሚለውን እጫነዋለሁ። ከዛ እዚህ ጋር እንደምታዩት ቹዝ አን አካውንት የሚል መጥቶልኛል። ከአንድ በላይ ጂሜል ላይ ሎጊን ያደረግኩበት አካውንት ካለኝ እንድመርጥ ማለት ነው። እኔ አሁን ጂሜል ላይ ሎጊን ያደረግኩት በአንድ ኢሜል ስለሆነ አንድ ኢሜል ብቻ ነው ያመጣልኝ። እዚህ ጋር ያለውን ኢሜል የማትፈልጉት ከሆነ ግን ዩዝ አናዘር አካውንት የሚል ስላለ ይህንን ነክታችሁ ሌላ ኢሜልም ተጠቅማችሁ ሎጊን ማድረግ ትችላላችሁ ማለት ነው። እኔ አሁን እዚህ ባለው ዝም ብዬ ሎጊን አደርጋለሁ። ከዛ ልክ እንደዚህ ይመጣል። ኮንቲኒው ትሉታላችሁ። አሁንም እንደዚህ ሲመጣላችሁ ኮንቲኒው በልሱም ብላችሁ ከዛ ልክ እንደዚህ ዌልካም ቱ ፍሎ ሙዚክ የሚል ይመጣላችሁ እና ከታች ላይ አይ አግሪ ቱ ዘ ተርምስ ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ የምትላለች እችን አግሪ የምትለዋን ኦን ታደርጋላችሁ ማለት። ከዛ እዚህ ጋር መጣችሁ ጌት ስታርተድ ትሉታላችሁ። ከዛ አሁንም ፕራይቬሲ ኖቲስ የሚል ይመጣላችኋል። ታች ላይ እዚህ ሎጋውት እና አግሪ የሚል አለ። አግሪ የሚለውን ትነካላችሁ። ከዛ እዚህ ጋር ክሬት ፕሮፋይል የሚል አለ። ፕሮፋይላችሁ ክሬት አድርጉ ነው የሚላችሁ። ፎቶ እዚህ ጋር ማስገባት ከፈልጋችሁ ኤዲት ፎቶ የሚለውን ነክታችሁ ማስገባት ትችላላችሁ፣ መተውም ትችላላችሁ። እዚህ ጋር ደግሞ ዩዘር ኔም ምረጡ ነው የሚለው። ዩዘር ኔም ትመርጣላችሁ ማለት ነው። አሁን ዝም ብዬ አሚቦ ዋን እለዋለሁ። አሁን አያችሁት አሚቦ የሚለው ኖት አቬይላብል አለኝ። አሁን በሌላ አካውንት አሚቦ የሚለውን ስለተጠቀሙበት ነው። ሰዎች የያዙት ዩዘር ኔም ከሆነ ልክ እንደዚህ ኖት አቬይላብል ነው የሚላችሁ። አሁን አንድ የሚል ጨምር አያችሁ ራይት አደረገልኝ እዚህ። ከዛ ሴቭ ብለዋለሁ ማለት ነው። አሁን ኦልሬዲ እንግዲህ ወደ ፍሎ ሙዚክ ሎጊን አድርጋችኋል ማለት ነው። እዚህ ጋር ቀደም እንደነገርኳችሁ የፕሮምፕት ቦክስ አለ። ፕሮምፕታችሁን እዚህ ጋር ነው የምታስገቡት ማለት ነው። ስለዚህ አሁን በፕሮምፕት ሙዚቃ ክሬት ማድረግ ከፈለጋችሁ እዚህ ጋር መጣችሁ አስክ ፕሮዲውሰር የሚለው ጋር ፕሮምፕታችሁን ታስገቡለታላችሁ ማለት ነው። ሌላ ነገር ደግሞ እዚህ ጋር አሁን እዚህ የፕላስ ምልክት አለች። እስኪ የፕላስ ምልክቷን እንንካና ምን እንዳለ እንይ። እዚህ ጋር ላይቭ ይላል። እዚህ ከታች ደግሞ ሪከርዲንግ ይላል። ይሄ ለምንድን ነው የሚጠቅመን? እዚሁ ላይ ይሄንን ነክተን የራሳችሁ ሜሎዲ ወይም ዜማ ካላችሁ እና ፍሎ ሙዚክ ያንን እንደ ሪፈረንስ እንዲጠቀምበት ከፈለጋችሁ ይህንን ነክታችሁ ጀስት እዚህ ጋር ሪከርድ አድርጋችሁ ለፍሎ ብትሰጡት ሪከርድ ያደረጋችሁትን ሜሎዲ እንደ ሪፈረንስ ተጠቅሞ በራሱ ሙዚቃውን አቀናብሮ ያዘጋጅላችኋል ማለት ነው። እዚህ ጋር ደግሞ አፕሎድ የሚል አለ። ከአፕሎድ ስር ኦዲዮ እና ኢሜጅ አለ። ይሄ ኦዲዮ የሚለው ምንድን ነው? እንደ ሪፈረንስ የምትጠቀሙበት ሙዚቃ ካላችሁና ኮምፒውተራችሁ ላይ ካለ ይህንን ኦዲዮ የሚለውን ተጭናችሁ ከኮምፒውተራችሁ አምጥታችሁ እዚህ ጋር አፕሎድ ታደርጉለታላችሁ ማለት ነው። በእርግጥ እዚህ ጋር ከዚህ በፊት ሪከርድ ያደረጋችሁት ሜሎዲ ከኮምፒውተራችሁ ላይ ካለ እዚህ ጋር ይህንን ኦዲዮ የሚለውን ተጭናችሁ አምጥታችሁ እዚህ ጋር አፕሎድ አድርጋችሁ ፍሎ ሙዚክ እንደ ሪፈረንስ ሊጠቀምበት ማድረግ ትችላላችሁ ማለት ነው። እዚህ ጋር ኦዲዮ አፕሎድ ስታደርጉ ግን ማወቅ ያለባችሁ ነገር ከ40 ሜጋባይት መብለጥ የለበትም ማለት ነው። እዚህ ጋር ደግሞ ኢሜጅ ላይ ይሄ ለምንድን ነው የሚጠቅመን? ኢሜጅ ካለንና ያንን ኢሜጅ ፍሎ ሙዚክ ተረድቶ ወደ ሙዚቃ እንዲቀይርልን ከፈለግ ይሄንን ኢሜጅ የሚለውን ነክተን ከኮምፒውተራችን ላይ ያለን ኢሜጅ አፕሎድ አድርገን ሙዚቃ ክሬት ማድረግ እንችላለን ማለት ነው። የእነዚህ ጥቅም ይሄን ይመስላል ማለት ነው። እንደገና እዚህ ጋር ከፕላስ ምልክቷ በስተቀኝ በኩል ደግሞ እነዚህ ሁለት መስመሮች አሉ። ይህንን ደግሞ እንዴት እንደምንጠቀም እንየው። እዚህ ጋር ካስተማይዝ ፕሮዲውሰር የሚል አለ። እንደገና ኢንስትሩመንት አለ። ኢንስትሩመንት በሚለው ሊሪያ ስሪ ፕሮ አለ። አሁን ለጊዜው ሊሪያ ስሪ ፕሮ ብቻ ነው ያለ። ወደፊት ሌሎች ሞዴሎችም ሊጨመሩ ይችላሉ። ብዙም የምንለውጠው ነገር የለም እዚህ ጋር። እንደገና ደግሞ እዚህ ጋር ጎስት ራይተር የሚል አለ። ጎስት ራይተር በሚለው በስተቀኝ በኩል ስታንዳርድ እና ፕሮ የሚል አለ። ልክ እንደኔ ፍሪ ፕላኑን የምትጠቀሙ ከሆነ ግን ይህን ስታንዳርድ ላይ ብቻ ነው ማድረግ የምትችሉ።
ለሚችሉ ይሄ ፕሮ የሚለው በክፍያ ፕሮ ሙዚክን ሰብስክራይብ አድርገው ለሚጠቀሙ ነው ማለት። ስለዚህ እዚህም ጋር ምንም የምንለውጠው ነገር የለም። ይሄ ጎስት ራይተር የሚለው ለምንድን ነው የሚጠቅመው? ሊሪክስ ወይም ግጥም ካለን ግጥማችንን እዚህ ጋር አምጥተን ነው ፔስት አድርገን ፕሮ ሙዚክ ወደ ሙዚቃ እንዲቀይርልን የምናደርገው። ወይም ደግሞ ፕሮ ሙዚክ ሊሪክ ስንጽፍ እንዲያግዘን የምንፈልግ ከሆነ ይህንን ጎስት ራይተር የሚለው ልንጠቀም እንችላለን ማለት። ስለዚህ ከግጥም ወይም ከሊሪክ ጋር እየተገናኘ ነው ማለት። እዚህ ጋር ፕሮዲውሰር የሚል አለ ደግሞ። ከዚህ ከፕሮዲውሰር ከሚለው በስተቀኝ በኩል ስታንዳርድ እና ፋስት የሚል አለ። እነዚህ ምንድነው የሚጠቅሙን? ፋስት ላይ ካደረግነው ፕሮ ሙዚክ በፍጥነት ሙዚቃውን ይሰራልናል ማለት ነው። ነገር ግን ኳሊቲው ትንሽ ዝቅ ያለ ነው የሚሆነው ማለት። እዚህ ጋር ስታንዳርድ ላይ ካደረግነው ደግሞ ፕሮ ሙዚክ ጥራቱ ከፍ ያለ ሙዚቃ ክሬት ያደርግልናል። ነገር ግን ልክ እንደዚህ እንደ ፋስት ፈጣን አይደለም ማለት ነው። ትንሽ ጊዜ ሊወስድ ይችላል ማለት ነው። ስለዚህ ጥሩ ኳሊቲ ያለው ሙዚቃ እንዲሰራልን ስንፈልግ እዚህ ጋር ስታንዳርድ ላይ ነው ማድረግ ያለብን ማለት ነው። እንደገና በዚህ በስተግራ በኩል ደግሞ ሳይድ ባር አለ። ይቺ ምልክት ስንነካት ሳይድ ባሩ ይዘጋል። ሳይድ ባሩ እንዲከፈትልን ከፈለግን ደግሞ ይቺን የቀስት ምልክቷን እንነካለን። እዚህ ጋር ሳይድ ባር ላይ ያሉ ቱሎች ጥቅማቸው ምንድን ነው? ይሄ ኒው ሴሽን ይላል። ኒው ሴሽን ማለት ነው ፕሮ ሙዚክ ላይ የሆነ ሙዚቃ ክሬት ስናደርግ ቆይተን እንደገና ሌላ ሙዚቃ ክሬት እንዲያደርግልን ስንፈልግ እዚህ ኒው ሴሽን ላይ እናደርጋለን ማለት። እዚህ ጋር ሶንግ የሚለው ደግሞ ምንድነው የሚጠቅመን? እዚህ ፍሎ ሙዚክ ላይ ክሬት ያደረግናቸውን ሶንጎች በሙሉ እዚህ ጋር እናገኛቸዋለን። እዚህ ፕሌሊስት ክሬት አድርገን ተመሳሳይ የሆኑ ሙዚቃዎችን ፕሌሊስት ውስጥ ማስገባት እንችላለን። ይሄ ስፔስ የሚል አለ። ይሄ ስፔስ ትንሽ አድቫንስድ ነው፣ በሌላ ቪዲዮ ልናየው እንችላለን። እንደገና ይሄ ሙዚክ ቪዲዮ የሚለውም እዚህ ፍሎ ሙዚክ ላይ በቪዲዮ የተቀነባበረ ሙዚቃ ክሬት ማድረግ ስንፈልግ ነው የምንጠቀምበት ማለት። ልክ ጀሚናይ ላይ ቻትጂፒቲ ወይም ሌሎች ኤአዮች ላይ እንደምንጠቀምበት ያለ ነው። ምንም ብዙም ልዩነት የለውም አጠቃቀሙ። እንደገና እዚህ ጋር ፕሮፋይል የሚል አለ። እዚህ ጋር ደግሞ ፕሮፋይላችሁን መጣችሁ ማስተካከል ትችላላችሁ። እዚህ ጋር ተርንቴብል የሚልም አለ። ይሄ ተርንቴብል የሚለው ምንድን ነው? እዚህ ጋር እንደምታዩት ፕሮምፕት አለ። ከዚህ ከታች ደግሞ ሳይድ ኤ ኤንድ ሳይድ ቢ ብሎ ሙዚቃዎች አሉ ማለት ነው። ምንድነው የምታደርጉት? ይህም ፕሮምፕት ታነቡና ከዚህ ፕሮምፕት ጋር የሚመሳሰለው የትኛው ሙዚቃ እንደሆነ ተመርጣላችሁ። ከፕሮምፕት ጋር የሚመሳሰለው ሙዚቃ መምረጥ ከቻላችሁ ነጥብ ይሰጣችኋል ማለት ነው። ልክ 10 ታስክ እንደዚህ ይሰጣችኋል። እስከ 530 ክሬዲት መሰብሰብ ትችላላችሁ ማለት ነው። እንደገና እዚህ ጋር እዚህ ታች ላይ እዚህ የፕሮፋይል ፒክቸሩ አለች፣ ዩዘር ኔሙም አለ። ይሄንን ስትነኩት ልክ እንደዚህ ቲሙን እዚህ ጋር ማስተካከል ትችላላችሁ። ላይት ዳርክ ሲስተም ላይ እንደገና አካውንት ሴቲንግ ካስተማይዝ ፕሮዲውሰር ብዙ ነገሮች አሉ። ሌላ ነገር ደግሞ ይሄ 530 ክሬዲት አለ። ፍሎ ሙዚክ ለመጀመሪያ ጊዜ አካውንት ክሬት ስታደርጉ 530 ክሬዲት ይሰጣችኋል። በዚህ ክሬዲት ነው ሙዚቃችሁን ክሬት የምታደርጉት ማለት ነው። እንደገና ደግሞ በየቀኑ ሎጊን ስታደርጉ 30 ክሬዲት ይሰጣችኋል። ይሄ አሁን ፍሪ ፕላን የምትጠቀሙ ከሆነ ነው ማለት ነው። ከፍላችሁ ተጠቀሙ ከሆነ ግን ከዚህ የተሻለ በጣም ብዙ ክሬዲት ይሰጣችኋል። ስለዚህ ፍሎ ሙዚክ ላይ ብዙ ሙዚቃ ክሬት የምታደርጉ ከሆነ ከፍላችሁ መጠቀምም ትችላላችሁ ማለት ነው። እሱን የት ነው የምታገኙት? እዚህ ፕራይሲንግ የሚል አለ። ልክ እዚህ ላይ መጣችሁ አሁን ፍሪ ፕላን የሚል አለ፣ ስታርተር የሚል አለ። በ$6 ፐር መንዝ መጠቀም ትችላላችሁ። እንደገና ደግሞ የፕላስ ሜምበርሺፕ አለ፣ እሱ $18 ነው። ሜምበር የሚል አለ፣ ይሄ ደግሞ $48 ፐር መንዝ ነው ማለት ነው። ሜምበር የምትሆኑ ከሆነ በጣም ብዙ ሰርቪሶችን እዚህ ፍሎ ሙዚክ ላይ ማግኘት ትችላላችሁ ማለት ነው። ኒው ሴሽን ልበልና አሁን ሙዚቃ ክሬት ወደምናደርግበት ፓናል እንመለስ። እንግዲህ ስለ ፍሎ ሙዚክ ይህን ያልካልኳችሁ፣ አሁን ደግሞ እስኪ እንዴት አድርጋችሁ ሙዚቃ ክሬት ማድረግ እንደምትችሉ ላሳያችሁ። መጀመሪያ እንዳልኳችሁ እዚህ ላይ በቀጥታ ዝም ብላችሁ ፕሮምፕት መጻፍም ትችላላችሁ። ግጥም ካላችሁም ግጥማችሁን ማስገባት ትችላላችሁ። ሜሎዲም ካላችሁ ሜሎዲ ማስገባት ትችላላችሁ። ሪፈረንስ ሙዚቃም ካላችሁ ሪፈረንስ ሙዚቃ ማስገባት ትችላላችሁ ማለት። እስኪ አሁን ዝም ብዬ ሲምፕል ፕሮምፕት አስገብቼ ሙዚቃ እንዴት ክሬት እንደሚያደርግልኝ ላሳያችሁ። ምንድን ነው ያልኩት? የአማርኛ ባህላዊ ዘፈን ስራልኝ፣ ከበሮ፣ ማሲንቆ፣ ዋሽንት መሳሪያዎችን ተጠቀም፣ ዘፈኑ ስለ ሀገር ፍቅር ይሁን፣ ጭፈራ ይኑረው ነው ያልኩት ማለት ነው። እንግዲህ ኤአይን ስትጠቀሙ ዋናው ነገር ፕሮምፕት ነው ማለት ነው። ጥሩ ፕሮምፕት ከጻፋችሁለት ጥሩ ነገር ይሰጣችኋል ማለት ነው። ስለዚህ ኤአይ የሚሰጣችሁ ውጤት የሚወሰነው እናንተ በምትጽፉት ፕሮምፕት ነው ማለት ነው። አሁን እንደምታዩት ዝም ብዬ ሲምፕል ፕሮምፕት አስገብቼለታለሁ። ከዛ እዚህ ጋር መጥቼ ሴንድ ሜሴጅ ይለዋለሁ ማለት ነው። ይሄ እንዳልኩት ከዛ ክሬት እስከሚያደርግ ትንሽ ጠብቀዋለሁ። አያችሁ እዚህ ጋር አሁን ክራፍቲንግ እያለ ነው። አያችሁ እዚህ ጋር አሁን ሳውንዱ ምን መምሰል እንዳለበት እዚህ ጋር አስቀምጦታል። ከዛ እዚህ ከታች ደግሞ ሊሪኩን ጻፈ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ደግሞ እንደምታዩት ሁለት ሙዚቃ በአንዴ ክሬት አደረገልኝ ማለት ነው። ስለዚህ ጎግል ፍሎ በአንዴ ሁለት ሙዚቃ ነው ክሬት የሚያደርግልን። ያው ሁለቱንም እየከፈትኩ ላስደምጣችሁ። ተራራው የቆመው ልክ እንደ ግርዳ በጠዋት ፀሐይ ራስ ነግሬ ድንጋዩ ሳልበው ይቆጥረኛ እቺ ናት ምድሬ የነፍሴ መጠጊያ አባይ እንደ ስር ይፈሳል የአያቴ አጥንት እዚህ ተቀብሯል
አልሰጥም ክብሯን ለባዕድ አልሰጥም። የመጀመሪያው ሙዚቃ ይህን ይመስላል። በጣም የሚገርም ነው። እንደምታዩት እንግዲህ በጣም ግሩም የሆነ ሙዚቃን ያዘጋጀልኝ። እስኪ ሁለተኛውን ደግሞ እንየው። ሁለተኛውንም እዚህ ጋር ፕሌይ ልበለው። ቀይ አፈር በእጄ ጥፍር ስር ተራራው የቆመው ልክ እንደ ግርዳ ድንጋዩን ሳልመው ይቆረቁረኛል። አባይ እንደ ደም ስር ይፈሳል። የአያቴ አጥንት እዚህ ተቀብሯል። ለዚህ ነው መሬቱ ንቃት አፈሯል። አልሰጥም ክብሯን ለባዕድ አልሰጥም ክብሯን ለባዕድ አልሰጥም የዚያፈር ልጆች አፈሬ የሁለተኛው ሙዚቃም ይሄን ይመስላል። ሁለቱም በጣም የሚገርሙ ሙዚቃዎች ናቸው። እንግዲህ ከዚህ በፊትም በሱኖ እንዴት ሙዚቃ ማዘጋጀት እንደምንችል የሰራሁት ቪዲዮ አለ። ይህንንም ካዳመጣችሁ በኋላ ያንንም ሂዳችሁ አይታችሁ እንደገና ማወዳደር ትችላላችሁ። በአንዳንድ ነገሮች በእርግጥም ፍሎ ሙዚክ ከሱኖ በጣም የተሻለ ነው። በእርግጥ ሱኖ በጣም የቆየ ነው፣ ፍሎ ሙዚክ ገና አዲስ ነው። ስለዚህ እንደ አዲስ ኤአይ እና አማርኛን በደንብ እንዳልተላመደ ኤአይ የሰራልን ሙዚቃ በጣም የሚገርም ነው ማለት። ከዛ እዚህ ጋር እንግዲህ ካያችሁ በኋላ ልክ ማንኛውም ኤአይ ላይ እንደምናደርገው ሁሉ እዚህ ጋር አስክ ፕሮዲሰር የሚለው ላይ መተን እንዲስተካከል የምንፈልገው ነገር ካለ እዚህ ጋር እየጻፍ ማስተካከል እንችላለን ማለት ነው። እዚህ ጋር ራሱ ሰጀስት ያደርገዋል። ግጥሙን ቀይረው ይላል። አሁን ይሄንን ግጥሙን ቀይረው ብንለው በሌላ ግጥም እንደገና ዘፈኑን ያዘጋጅልኛል ማለት ነው። እንደገና እዚህ ጋር አንደኛው ይሻላል ብንለው ፍሎ ሙዚክ አንደኛው እንደሚሻል አይቶ ሁለተኛውን ሊያሻሽለው ይችላል ማለት ነው። እንደገና ደግሞ እዚህ ጋር ጭፈራ ጨምርበት ይላል። ይሄንን ብንመርጥ አሁን ጭፈራ ይጨምርበታል ማለት ነው። ወይም ደግሞ አሁን እነዚህ ሙዚቃዎች የተሰሩት እንዳያችሁ በወንድ ነው። አሁን እኔ በሴት አድርገው ልበለው። አሁን ክሬት ዘ ሙዚክ ይህን ፊሜል ቮይስ አልኩት። ከዛ ሴንድ ሜሴጅ ይለዋለሁ። እዚጋ አሁን እንደምታዩት ልክ እንደገና ክሬት ማድረግ ጀመረ ማለት ነው። ሊሪክሱ እዚጋ አለ። እዚህ ታች ደግሞ ሁለቱን ሙዚቃ እንደገና ክሬት ማድረግ ጀመረ ማለት ነው። ጨርሷል። እስኪ አሁን በሴት ክሬት አድርጎት እንደሆነ እንየው። እስኪ የመጀመሪያውን እንየው። ልክ እንደ ግርዳ በጠዋት ሳየራስ እግሬ አያችሁ፣ ይህንን በሴት አድርጎታል። እስኪ ይህንን እንየው። ቀይ አፈር በራው የቆመው በእጄ ጥፍር ስር አያችሁ፣ በዚህ መልኩ እንደገና እያሻሻለ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። እንደገና ሌላ ነገር ደግሞ እዚህ ጋር ማሳያችሁ ነገር ሴንድ ቱ ኮምፖዝ የምትለዋን ይችን የእርሳስ ምልክቷን ብትነኩ እዚህ ላይ ግጥሞችን ያመጣልናል ማለት ነው። ስለዚህ አሁን ግጥሙን አይታችሁ እዚህ ጋር ማስተካከል ከፈለጋችሁ እዚህ ጋር መጣችሁ ማስተካከል ትችላላችሁ ማለት ነው። እንደገና እዚህ ጋር ሳውንድ የሚለው ጋር መጣችሁ አሁን አማሪክ ካልቸራል ዳንስ ቫይብራንት ፊሜል ቮካል ሄቪ ከበሮ እዚህ ጋር ምን መሳሪያ መጠቀም እንደሚችል የዜማውን አይነት እዚህ ጋር ማንኛውም ነገር የምትፈልጉትንም ነገር እዚህ ጋር ካያችሁ በኋላ ማስተካከል ትችላላችሁ ማለት ነው። እስኪ አሁን ደግሞ ግጥም ሰጠ ነው የራሳችንን ግጥም ተጠቅሞ ዘፈን እንዲያዘጋጅልን ደግሞ እንጠይቀው። ወደ ሌላ ሙዚቃ ዝግጅት ስንሄድ ምን ብናደርግ ጥሩ ነው? እዚህ ጋር ኒው ሴሽን የምትለዋል ብንነካ በጣም የተሻለ ነው ማለት። ከዛ ግጥማችንን አምጥተን እዚህ ጋር ፔስት እናደርግለታለን ማለት ነው። አሁን ያዘጋጀሁት ግጥም አለ። እሱን ላምጣና ፔስት ላድርግ። እዚህ ጋር አሁን እኔ ራሴ ያዘጋጀሁት ግጥም ነው። በእርግጥ ይሄንን ግጥም ያዘጋጀሁት በጀምናይ ታግዤ ነው። ልክ እንደዚህ አድርጋችሁ ትጽፉታላችሁ ማለት ነው። ይሄ ቨርስ1 የሚል አለ። ቨርስ1 ካረጋችሁ በኋላ በዚህ በክሎዝ ብራኬት ማስገባት አለባችሁ ማለት ነው። እንደገና ደግሞ እዚህ ጋር ሶሎ ዋሽንት ኢንትሮ የሚል አለ። ዋሽንት ብቻ ኢንትሮ እንዲሆን ማለት ሶሎ ዋሽንት ኢንትሮ የምትለዋን አሁን በዚህ በክሎዝ ብራኬት ማድረግ አለብን ማለት ነው። ምን ብራኬት ነው የምትባለች ልክ እዚህ ላይ እንደተጻፈው አድርጋችሁ ነው ማዘጋጀት ያለባችሁ ማለት ነው። ኮረስ የሚልም አለ። እንደገና ኮረስ የሚለውንም ልክ በክሎዝ ብራኬት ታስገቡታላችሁ። እንደገና ሄቪ ከበሮ ቢት ኤንድ ማሲንቆ ይላል። ይሄንንም አሁን በክሎዝ ብራኬት ልክ በዚህ ብራኬት ታስገቡታላችሁ ማለት ነው። ይሄ የሚጠቅመው ምንድነው? ልክ እንደዚህ ካስገባችሁት የግጥሙ አካል አድርጎ አይቆጥረውም ማለት ነው። አለበለዚያ ልክ እንደዚህ በብራኬት ካላስገባችሁት ግን የግጥሙ አካል አድርጎ ይቆጥረውና አብሮ ይዘፍነዋል ማለት ነው። እንደዛ እንዳያደርግባችሁ ልክ በዚህ መልኩ ነው ማዘጋጀት ያለባችሁ ማለት ነው። ከዛ ይሄንን አሁን ፔስት ላድርገው።
ኮፒ አደረኩ። ከዛ ግጥማችንን የት ላይ ነው የምናስገባው? ይችን እዚህ ጋር ሁለት መስመሮች እንነካለን። ከዛ እዚህ ጋር ጎስት ራይተር የሚለው ጋር እንመጣለን። ስታንዳርድ ላይ እናደርጋለን። ከዛ እዚህ ጋር አምጥተን ፔስት እናደርጋለን ማለት። ፔስት ካደረግን በኋላ ይችን አሁን ሴንድ ሜሴጅ የምትለዋን እንነካለን። ልክ እንደ መጀመሪያው ያዘጋጅልናል ማለት ነው። እንግዲህ ግን ይሄንን ራሱን ግጥም ነው የሚጠቀመው ማለት ነው። ልክ እንደምታዩት አሁን በምንድን ነው ያደረገው? ኢትዮ ጃዝ ፊውዥን ይላል። ሶልፉል ፊሜል ቮካልስ፣ ማሲንቆ ኤንድ ጃዝ፣ ሳክስፎን፣ ግሮቪ፣ ከበሮ፣ ሪትም ይላል። ይህንን አሁን እንዲያስተካክልላችሁ ከፈለጋችሁ በሌላ መልኩ እናንተ በምትፈልጉት መልኩ እንዲያደርግላችሁ ይችን የእርሳስ ምልክቷን ትነኩና እዚህ ጋር ወደ ታች ሄዳችሁ ሳውንድ የምትለዋል እናንተ በምትፈልጉት መልኩ ታዘጋጁታላችሁ ማለት ነው። ይህንን ግን በደንብ ኤአይ እንዲረዳው በእንግሊዝኛ ብትጽፉት በጣም የተሻለ ነው ማለት ነው። እዚህ ጋር አድቫንስድ የምትልማለች። ይህን አድቫንስድ የሚለውን ኦን ስታደርጉት አሁን ሌሎች ነገሮችን ማመጣላችሁ። እዚህ ጋር ያሉ ነገሮችንም ማስተካከል የምትፈልጉ ከሆነ ማስተካከል ትችላላችሁ ማለት ነው። ግጥሙንም እዚህ ጋር መጣችሁ ማስተካከል ትችላላችሁ። እስኪ አሁን ወደ ሙዚቃው እንሄድ። ሙዚቃውን ኦልሬዲ ክሬት አድርጎታል። በሚገርም ፍጥነት ነው ክሬት ያደረገው። አሁን ደግሞ 3 ሙዚቃ ነው ክሬት ያደረገልን። እስኪ እያንዳንዱን እየከፈትን እናያቸው። የኩራት ምንጫችን የጀግኖች ማረፊያ ክብርሽ ከፍ ይበል ውድ አገሬ ኢትዮጵያ በማሲንቆ ዜማ በቱ ለቅሶ ፍቅርሽ በውስጣችን ይኖራል ታድሶ ኢትዮጵያ አገሬ ፍቅር መገኛ ባንቺ ነው ፍራታችን ታወቃችን። የመጀመሪያው ሙዚቃ ይህንን ይመስላል። በትክክል በሰው የተዘፈነ ነው የሚመስለው። በጣም የሚገርም ነው። ሱኖ ሲጀምር ልክ እንደዚህ አልነበረም። እየቆየ ነው እየተሻሻለ የመጣው። ሱኖ ላይ ሙዚቃ ክሬት ስታደርጉ የነበራችሁ ታውቁታላችሁ። የጎግል ፍሎ ግን አዲስ ነው። አዲስ እንደመሆኑ በዚህ መልክ አማርኛን መረዳቱ በጣም ይገርማል። ፍሎ ሙዚክ በዚህ ደረጃ አማርኛን የተረዳበት የሚመስለኝ ያው ፍሎ ሙዚክ የተዘጋጀው በጎግል ነው። ጎግል ደግሞ አማርኛን በመረዳት በጣም ጥሩ ነው። ጎግል እንደሚታወቀው ብዙ ኤአዮች ባልነበሩበት ጊዜ ቋንቋዎችን ትራንስሌት ያደርግ ነበረ። ትራንስሌት ከሚደረጉ ቋንቋዎች መካከልም አማርኛም ነበረበት። ስለዚህ ከሌሎች ኤአዮች የተሻለ ጎግል አማርኛን በደንብ ይረዳል ማለት ነው። ለዛም ነው የሚመስለኝ ፍሎ ሙዚክም አሁን አማርኛን በዚህ ልክ በደንብ እየተረዳው ማለት ነው። እስኪ ሁለተኛውን ደግሞ እንየው። የኩራት ምንጫችን የጀግኖች ማረፊያ። እንግዲህ የኩራት ምንጫችን የጀግኖች ማረፊያ ሲል እንዴት ጥርት ያለ አማርኛ እንደሆነ ሁላችሁም እየሰማችሁት ነው። ክብርሽ ከፍ ይበል ውድ አገሬ ኢትዮጵያ በማሲንቆ ዜማ በዋሽንቱ ለቅሶ በዋሽንቱ ለቅሶ ፍቅርሽ በውስጣችን ይኖራል ታድሶ ከጥንት እስከ ዛሬ ስምሽ የገነነ የአንድነታችን ገመድ የለምንሽ እንዘምራለን እናቴ ዳሴ ላንቺ ነው ፍቅርሽ አይጠገብም ኢትዮጵያዬ የሚገርም ሙዚቃ ነው። ፍሎ ሙዚክ እያዘጋጀ ያለው እኔ በተለይ እነዚህ ማሲንቆችን፣ ክራሮችን፣ ድራሞችን በማቀነባበር መልኩ ከሱ ነው እየተሻለ ነው ብዬ ነው የምወስደው። እስኪ እናንተ ደግሞ ከዚህ በፊት ስለ እሱ ነው የሰራሁትን ሙዚቃ አይታችሁ የትኛው የተሻለ እንደሆነ አስተያየት መስጫው ላይ ያሳውቁን። እስኪ ሶስተኛውን ደግሞ እንየው። የኩራት ምንጫችን የጀግኖች ማረፊያ ውድ አገሬ ኢትዮጵያ በዋሽንቱ ለቅሶ ኢትዮጵያ አገሬ የፍቅር መገኛ ባንቺ ነው ኩራታችን መታወቂያችን እኛ ፍቅርሽን ጠፍብን ኢትዮጵያዬ።
አያችሁ አሁን መጨረሻ ላይ እዚህ ጋር የታችሁት ከሆነ ፌድ አውት አለ ማለት ነው። ለምንድን ነው ፌድ አውት ያለው? እዚህ ጋር ፌድ አውት የምትል ጽሑፍ አለች ማለት ነው። እና አንዳንዴ ያው ይሳሳታል። እንደዚህ ሲሆንባችሁ አሁን ምን ልትሉ ትችላላችሁ? ፌድ አውት የሚለውን ሲንግ አታርገው ብላችሁ ብትጽፉለት አሁን እዚህ ላይ ያስተካክለዋል ማለት ነው። እንግዲህ ሌላ ነገር የምታሻሽሉት ነገር ካለም ልክ እዚህ ላይ እየመጣችሁ ነው የምታሻሽሉት። እናንተ አሁን ጥሩ ሙዚቃ እንዲሆንላችሁ ከፈለጋችሁ በደንብ ጊዜ የሰጣችሁ እዚህ ጋር ላይ እየመጣችሁ አስተካክልልኝ ማድረግ ትችላላችሁ ማለት ነው። አሁን እኔ ለማሳየትም ስለሆነና ቪዲዮ እንዳይረዝምብኝ ስለመፈልግ እዚህ ጋር አስተካክል እያልኩ አላሳያችሁም ማለት ነው። እንግዲህ እዚህ ጋር ከሙዚቃው በስተግራ በኩል ደግሞ እዚህ ጋር ላይክ የምታደርጉበት አለ፣ ዲስላይክ የምታደርጉበት አለ። እነዚህ ለፍሎ ሙዚክ ምን ይጠቅሙታል? ይህንን አሁን ዲስላይክ ብታደርጉለት ካልወደዳችሁት ፍሎ ሙዚክ ኢምፕሩቭ እንዲያደርግ ልታግዙ ትችላላችሁ ማለት ነው። አሁን እዚህ ይህንን አልወደድኩትም። አሁን ይሄ ፌድ አውት የሚለው ስህተት ነው። ስለዚህ አሁን ይህንን ዲስላይክ አደርገዋለሁ ማለት። ይሄ ደግሞ በጣም ወድጄዋለሁ። ይህንን አሁን ቹዝ የሚላለው ቹዝ እለዋለሁ ማለት። ዲሊት አዘር ሶንግ ሲላለ አሁን ኪፕ እለዋለሁ። አያችሁ ከሶስቱ እንድንመርጥ ነበር ያመጣልን። አሁን ሁለቱን አስቀረው ማለት። ይህንን ዲስላይክ ያደረኩትንና ይህንን ላይክ ያደረኩትን ማለት። እንደገና እዚህ ጋር ደግሞ ሪሚክስ ማድረግ ከፈለጋችሁም እዚህ ጋር ሪሚክስ ማድረግ ትችላላችሁ። እዚህ ጋር ደግሞ ዳውንሎድ ቪዲዮ የሚላለ እዚህ ጋር ይህንን ዳውንሎድ የሚለውን ብትነኩ ልክ እንደዚህ ይመጣላችኋል። በቪዲዮ መልክ በዚህ ዳውንሎድ ማድረግ ትችላላችሁ ማለት። ቪዲዮ ዳውንሎድ ስታደርጉ በጣም ብዙ ክሬዲት ስለሚወስድባችሁ በቪዲዮ ዳውንሎድ አላድርገውም እተወዋለሁ ማለት። እንደገና ደግሞ ይህንን ሊንክ ለሰዎች ሸር ማድረግ ከፈለጋችሁ ይህንን ሸር የሚለውን ብትነኩ አውዲ ኮፒ ሆኗል። ለሰዎች ወስዳችሁ ሸር ማድረግ ትችላላችሁ ማለት ነው። እንደገና ይቻለች እዚህ ጋር 3 ነጥብ። እዚህም ሌላ ብዙ ነገር የምንሰራባቸው ነገሮች አሉ። ሪሚክስ የምታደርጉባቸው በጣም ብዙ ነገሮች አሉ። እዚህ ጋር ማስተካከል ትችላላችሁ። እንደገና ዲቴል፣ ፕራይቬሲ፣ ኤዲት ዲቴል ብዙ ነገሮች አሉ። ዳውንሎድ ማድረግ ከፈለጋችሁ ደግሞ እዚህ ጋር ደግሞ በቪዲዮ ብቻ ሳይሆን በኤም4ኤ በኤም3 በዌብ ዳውንሎድ ማድረግ ትችላላችሁ። እኛውም በኤም3 ዳውንሎድ አድርገው ብዬ ማለት አያችሁ። እዚህ ጋር ዳውንሎድ አደረገልኝ። እዚህ ጋር ኢትዮጵያ ሀገሬ ብሎ እንደምታዩት ዳውንሎድ አድርጎልኛል። ይህንን ሾው ኢን ፎልደር የሚለውን ነክታችሁ ዳውንሎድ ፎልደር ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። ሌላ ነገር ደግሞ የማሳያችሁ ነገር እዚህ ጋር ቮይስ ሞድ አለች። እዚህ ጋር ቮይስ ሞዷ ደግሞ ለምንድን ነው የምትጠቅመው? ልክ ሌሎች ኤአዮች ላይ እንድናደርገው ፍሎ ሙዚክን በቮይስ ዲክቴት እያደረግን ሙዚቃ ክሬት እንዲያደርግልን ማድረግ እንችላለን ማለት ነው። ይህንን ቮይስ ሞድ ለመጠቀም ምንድነው የምታደርጉት? ይህንን ቮይስ ሞድ የሚለውን ትነካላችሁ። ከዛ ልክ እንደዚህ ኮኔክት ሲያደርግላችሁ ፒን ተጭናችሁ መናገር ትጀምራላችሁ። ከዛ ኤአዩ ሪስፖንድ ያደርጋችኋል ማለት ነው። በዚህ መልኩ ነው የምትጠቀሙት። በጣም ቀላል ነው። በቮይስም ተጠቅማችሁ ሙዚቃ ክሬት ማድረግ ትችላላችሁ ማለት ነው። እንግዲህ ፍሎ ሙዚክ ኤአይን ተጠቅመን በዚህ መልኩ ሙዚቃ ክሬት ማድረግ እንችላለን ማለት ነው። በሌላ ቪዲዮ ደግሞ ፍሎ ሙዚክን ከሲኖ ኤአይ የማወዳድር ይሆናል። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሸር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለ አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናል አዲስ ከሆናችሁ እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።